ሰላም ተቡብሉክ ተከታታዮች ዛሬ ባበደ ቪዲዮ ተመልሰናል። ዛሬ የምንገኘው ሐረር ነው። ሐረር መግቢያ በር ጋር የምንገኘው እንደምታዩት ያበደና በጣም ውብ የሆነ ታሪካዊ ግንብ ነው። ዲጋ ወደ ሐረር ወደ ውስጥ ገብቼ ደግሞ ዞር እያልኩ ያለው ነገር በደንብ አሳያችኋለሁ። ሐረርን ከኔ ጋር አብረን እንጎብኝ። ወደ ውስጥ እንግባ። let's go። ኦኬ እሺ እንደምታዩት ሐረር በር በጣም ሌላ ታሪክ ውስጥ ገባ። በጣም የሚያምረው ልነሽ ሰላም እንዴት አየሽው? ሐረር ተመችቶሻል? እኛ ሐረር ውስጥ ምን ማየት አለበት? ብዙ ነገር መታየት ነገር አለ። ጀጎል ውስጥ 365 መንገዶች ምናምን የሚጎበኝ መንገዶች አሉ። 365 መንገዶች የሚጎበኙ ምናምን አሉ። ብዙ ነገር በቃ 48 ሄክታሯን በጣም ትጎበኛቸዋለህ። ይሄ አንደኛው ወር አሁን ወደዛ አንደኛው ወር አለ። በዛው ቁጥ ገቡና ወደኛ ሰፈር ሙቁም ላሳያችሁ። በጣም ያምራል። ወደኛ ሰፈር አሳያለና በለዚህ ጋር አስጎብኝ ገማ እንደቀልድ ይቲበራ እንደዛ ከሆነ አንተ ብዙ ነገር ሐረር ላይ መስራት አለብህ እና ብዙ ነገር የምትሰራው ነገር አለ። ሐረር በር በቅርብ ጊዜ ነው የተገባው። ይሄኛው ወደ ሐረር በር ጋር የሚወጣው እንደምታዩት ሐረር በር የሚወጣው በተለያዩ የፍሩት አይነቶች እንትን ላይ ታውቃለህ። የሆነ ኢትዮጵያ ውስጥ አይመስልም። ይሄ መንገድ የሆነ አረብ ሀገሮች ውስጥ የሚመስለው በጣም ነው የሚያምረው። ሐረራቸው ቤት ሐረራቸው እዚህ ጋር እንደምታዩት ዲዛይኖቹን በጣም ለየት ያሉ ናቸው። በጣም ያምራሉ። ላይ አይደል ነው ሰው እንዴት እንደዚህ ያሰበው እንደሰራው ላይ ይገርመኛል። በጣም አሪፍ አሰራር ነው። አሪፍ እይታ ነው ያላቸው። በጣም ያምራል። እዚህ ጋር የምናየው ላይ የፍሩቶች ዛፎች ናቸው። ሶባ አለ፣ ማንጎ ዛፍ አለ ምናምን ነገር በጣም ያምራል። እስቲ ወደ ውስጥ እንግባ። ሐረር በጣም ትልቅ ለውጥ ነው ያላት። ነገር ካለ እዛ ውሃ ወደ የሚሰራጨው ታየው ባቡር ጣቢያ ወደዛ ትክክል። ባቡር ጣቢያ አካባቢ ሐረር አሰራሩ ላይ የአረብ ሀገር የሚመስለው ቤቶቹ አሰራሩ ምናምን ነገር በጣም ነው የሚያምረው። በጣም ላይ ከጠበኩት በላይ ነው። ሐረር እንደዚህ አልጠበኩትም። ያምረው ነው። ድሬዳዋን ፌመስ ነገር እና ሐረር ትንሽዬ ቦታ የሚመስለው ግን በጣም ትልቅ ነው። በጣም ላይ እንደውም ከድሬዳዋ የበለጠ እንቅስቃሴ ያለው ሐረር ውስጥ ነው። ያ እስከ ሐረር ድረስ ኦኬ ሻው የምንገኘው ሐረር አንደኛ በር መግቢያ ጋር የምንገኘው በጣም የሚያምረው ላይክ እንደዚህ አልጠበኩትም። ሐረር የምሬ ነው። ሌላ ታሪክ ውስጥ ነው ያለው ሐረር በጣም እስ አንደኛ መግቢያ እንዴት አባት እንደሚያምር በጣም ዝንጥ ያለና በጣም የሚያምር ላይክ ሐረር ምን ማለት እንዳለብኝ አላውቅም። ውስጥ ቤት አሰራራቸው በጣም ጽድት ያለና የሆነ የቱርክ ስታፍ ነው ያላቸው። ቤት አሰራር በጣም ነው የሚያምረው ያለ እንደምታዩት በጣም ላይክ ሌላ ታሪክ ውስጥ ነው ያሉት። አሁን እንዳለ ከ1 እስከ 5 ያሉትን በሮች በደንብ እየዞርኩ አሳያችኋለሁ። ይሄኛው የመጀመሪያ መግቢያ ነው። ወደ ሁለተኛውና ሶስተኛው መግቢያ እንሂድ። ኦኬ እሺ እንደምታዩት የሐረር የኮሪደር ልማት በጣም ያበደ ነው። በጣም የሚያምረው እንደምታዩት አካባቢው ላይ በጣም ትልቅ ለውጥ ነው የፈጠረው እና ከዚህ ጋር ተቀምጣችሁ ዛፊ ለፊት ሐረር የሚለውን ላይ እንደ ሆሊውድ የተጻፈውን የሐረር ምስል ጽሑፍ ማየት ትችላላችሁ። እና ይሄኛው በጣም ከፍታ ስለሆነ በታች ወደ ጎን ወደ ሁሉም ቦታ በደንብ ማየት አለ። በጣም ነው የሚያምረው። ኮሪደራቸው ደግሞ በለዋተ እንዴት ነው የሚያምረው። አሁን ለማንኛውም ወደ ሁለተኛ በር እየሄድን ነው የምንገኘው። ሐረር ግንብ የምር ግንብ ነው። ላይክ እንደዚህ አጥር ነገር ነው የሚመስለው። እንደዚህ ዙሪያ ጥምጥም ነው እና መግቢያውን ሁለተኛ በር ይሄ ታውቃላችሁ ፊልም ላይ ያለውን የሲቪላይዜሽን ላይፍ ነው የሚመስለው። በጣም ይገርማል። እዚህ ጋር መቀመጫ ለፈልጉ ቁጭ እያላችሁ አሪፍ አየር ነው ያለው። ሐረር በጣም ደስ የሚል ሐረር ላይክ አየሯ በጣም ደስ ይላል። እንደጠበኩት ሞቃታማ አይደለም። የሆነ ኖርማል እንደ አዲስ አበባ አይነት አየር ነው ያለው። በጣም ደስ ይላል። በጣም ነው ደስ የሚለው። ኦኬ ሶ እዚህ ጋር መግቢያ አለ። ይሄኛው ነው ሁለተኛ መግቢያው። ኦኬ ያ እንደ ግቢ ነገር ነበር በፊት። ዋው ላይክ ሶ አሁን ላይ ነው የተከፈተችው። በፊት እንደ ትልቅ ግቢ ነበር። ለዛ 5 መግቢያና መውጫ በሮች ነበሩት። ይገርማል። የኮሪደር ላይታቸው ላይ በጣም ነው የሚለየው። ምንድነው እንደዚህ ማዳላት አለ። በጣም ነው የሚያምረው። አያምርም? የኮሪደር ላይቱ
ለማንኛውም ሀረር ሁለተኛ በር መግቢያ ጋር ደርሰን እንደምታዩት በጣም የሚያምርና ይሄኛው ቅርስ የተባለው ለዛ ነው ከሌሎቹ ተለይቶ ቀለም ያልተቀባውና በጣም ነው የሚያምረው። ራሱን የቻለ ቅርስ ነው። ዋው! ወደ ውስጥ ደግሞ ገብተን ያለውን ታሪክ ለፈያል በጣም ነው የሚያምረው። እዚህ ጋር እንደምታዩት የመግቢያው በርና ስሞች አሉ። በሪ በር ይባላል። እዚህ ጋር እንደምታዩት በሪ በር ጋር ደርሰናል። በጣም የሚያምረው ሀረራቸው በስና ሌላ ታሪክ ነው። የምር ነው የምላችሁ እንደዚህ ያልጠበቁ የምር ያምራል። ዋው! እዚህ ጋር መስጊድ መሰለኝ በጣም ነው የሚያምረው። ሀረራቸው ላይ እንጃ ተጠበውበታል የሚባለው ድንጋይ ላይ በጣም ነው የተጠበቡት። በድንጋይ በቃ ላይ እንትን ነው እንዴት ነው የሚባለው መሰላችሁ? የድንጋይ ታለንታቸውን ነው ያሳዩት። በጣም ከጠበቁት በላይ ግቢያቸው ጠቅላላ በድንጋይ የተሞላ ነው። ይሄኛው መሄጃውና በቃ ዋው! ለቦታው የሚመጥን ነው አሰራራቸው። ድንጋዩ ምናምን ነገር በጣም ነው የሚያምረው። ዋው! እዩት፣ በእናታችሁ እዩት። ይሄን ግን እዩት፣ አስቡት። ይሄን የመሰለ የሚያምር ግቢ ውስጥ እየኖራችሁ የነበራችሁ ሰዎች አስቡት። ሀረር የምሬን ነው በጣም ነው የሚያምረው። አካባቢው አሁን ላይ በጣም ነው ያማረበት። ሀረር እንደዚህ አልጠበቅኳትም። እንደዚህ የምጠብቃት ሀገር አልነበረችም። ምክንያቱም በቃ የሆነ ፌመስ የሆነው ድሬዳዋ ነው። ሁሉም ሰው ስለ ድሬ የሚያወራው እኔ በድሬዳዋ ልክ ነው የልኳት ሀረርን። ሀረር በጣም ትሞቃለች ብዬ ነበር ያሰብኩት። ድሬም በጣም የሚያምር ከተማ ነው። በጣም ላይክ ደስ የሚል የፍቅር ከተማ ነው ነገር ተናግሬያለሁ እኔ በጣም ብዙ ቪዲዮዎቼ ላይ። ለዛ ሀረርን በጣም ደስ ይላል። በጣም አሪፍ አየር ናት ያለው። በጣም ላይክ ግንቦቹ ደግሞ ዋው ብቻ ነው የሚገልጠው። ከዛ ውጭ ምንም አይገልጠውም። አሁን ሁለተኛ በር ጋር የምንገኘው ሰው ቀጣይ የሚሆነው ሶስተኛ በር ጋር ነው። ወደ ሶስተኛ በር እንሂድ። ሌትስ ጎ። ኦኬ እሺ፣ አሁን ሶስተኛው በር መግቢያ ደርሰናል። ሶስተኛው በር መግቢያ በጣም ትልቅ ነው እንደምታዩት። በጣም ነው የሚያምረው። የሆነ አረን ላይክ ታውቃላችሁ በላይ በደረጃው ተቱ ላይ ጋር ምን ትሰራለች መሰለኝ እርግጠኛ አይደለሁም፣ ግን በጣም ነው የሚያምረው። ማታቱ ነው ለይት የሚያደርግ ነው። በጣም ደስ የሚል እና በጣም የሚያምር ታሪካዊ የሆነ ቅርስ ነው። ላይክ ይሄን ደፍን ልናገኘው አልቻልንም። በጣም ነው የሚያምረው። በጣም ደስ ይላል። ሶ እንደምታዩት ሶስተኛው በር መግቢያ የሚመስለው አሁን ከዚህ በኋላ ሁለት መግቢያ ይቀረናል። ባጃጅ ኮንትራት ይዘን እየተንቀሳቀስን ነው የምንገኘው። ወደ አራተኛው በር የምንሄደው ከዚህ በኋላ ሌትስ ጎ። ወደ አራተኛው በር እና አምስተኛው በር ላይ ምን እንደሚገጥመን የምናየው ይሆናል። ሌትስ ጎ። እስካሁን እኔ እየገረመኝ ያለው ሙሉ ግቢ ነው። በቃ የፈጠረ ግቢ ነው እንደምታዩት። ላይክ እዛ ጋር አካባቢ ቅርስ ስለሆነ ምንም ጣም ተቀጣም በጣም የቆዩ ጊዜ ናቸው። በጣም የሚያማምሩ ናቸው። ግቢውን እየዞርን አሳያችኋለሁ። ሌትስ ጎ። በጣም ነው ደስ የሚለው የምር ምግባቸው ስፔሻሊ በጣም ትላልቅና በጣም የሚያማምሩ የንጉሳውያን ስርዓትን የሚያሳዩ ናቸው። በጣም ላይ የኪንግደም ነገር ነው ማለት በጣም ተጠቅላላ ማለት ነው። ዋው በጣም የሚያምር ግቢ ነው እና ግቢው አያልቅም። የምር ተዞሮ አያልቅም። ረጅም ግቢ ነው። ግቢ ውስጥ ደግሞ በጣም ብዙ ነገር ነው ያለው ከጠበቁት በላይ። ትምህርት ቤት አለ፣ ላይክ ለሰዎች መንቀሳቀሻዎች ቦታ፣ በጣም ብዙ መስጊዶች አሉ። እንዲሁም የተለያዩ ቤቶች የሚያማምሩ ቤቶች አሉ፣ ሆቴሎች አሉ እና በጣም ደስ ይላል። በጣም ያምራል። ሶ ኦኬ እሺ፣ አራተኛው በር ይሄን ይመስላል። ወደ አምስተኛው በር እንሄዳለን። አምስተኛው በር ምን እንደሚመስል በደንብ አሳያችኋለሁ። ሌትስ ጎ። ወደ አምስተኛው በር ሌትስ ጎ።
ኦኬ እሺ እንዳያችሁት አሁን አምስተኛው በር መግቢያ ጋር ደርሰናል። በጣም የሚያምር ነው እና የሀረር ስልጣኔ እየገረመኝ ነው። የምሬን ነው። ለጅብ መግቢያ የሚሆን ቀዳዳ አላቸው። ለጅብ መግቢያ የሚሆን 6 በር አለ። ኢማጂን እና አሁን ላይ ስፋት ነው። ኦኬ ሶ እዚህ ጋር እንዳያችሁት አምስተኛ በር መግቢያው በጣም የሚያምርና በጣም ትልቅ ነው። ሶ ላይክ በጣም ሄደው ነበር በሰዓቱ። በጣም ኢማጂን ውስጡ በጣም ትልቅ ነው። እኔ እየገረመኝ ያለው ውስጡ ነው ሲገባ እንዲሁም ላይክ እኔ የምሬን ፊልም ላይ ያየሁት ይሄን ፓርት የሆነ ታያችሁት የሮማያን ፊልሞች ላይ ምናምን ነገር የሆነ ግዛት ላይ ተቀምጠው እንደዚህ ብዙ መግቢያ ያለው እና ወታደሮች እንዲሁም የተለያዩ ነገሮች ቢላ መቀጠቂያ ምናምን ነገር የሚሰራበት እዛ አይነት ፊልም ስታይል ነው ያላቸው። ላይፋቸው እንደዛ ነበር የነበረው። አሁን ላይ እንደ ቅርስና እንደ መኖሪያ ቤት ሆኗል። በጣም ደስ ይላል። በጣም ያምራል። ውስጡ ለውስጡ በጣም ያምራል። የተለያየ ዲዛይኖች፣ የተለያዩ አይነት ስዕሎች አሉ። እንዲሁም የተለያየ መግቢያ አላቸው። በጣም ያማምሩ። ለዛ አሁን እንንቀሳቀስ ወደ ዋናው ቅድም ኢንትሮን የሰራንበት ቦታ ላይ የምንሄደው ወደዛ እንግባ። መስገር ኦኬ ሻው ለማንኛውም ሩማችንን ያካራናል። አልነቀውም። ገስታውስ ነገር ነው። የሆነ ልጅ አግኝተን አስጎብኝ። አሪፍ ልጅ ነው።